አቶ አምነን እዚህ እንዳለ ሰምቼ ነበር እና እሱን ለማስወጣት ነበር አመጣጤ። ይገርምሻል አቶ አምነን ከዚህ ለመውጣት ምን አምነን እንግዲህ እናት ዛሃራ ለምንድነው ይሄ ነገር እንዲህ ይሆነ ያለው ብሎ እንግዲህ ለእናት ዛሃራ እየነገራት ነው። ሜሊክ ከዳኝ እሱን ብዬስ ቀበል ሲፈንም እዚህ አጠገቤ ቁጭ ብላ ሁሌ ትጫወትብኛለች ብሏል ማለት ነው። እንግዲህ ሲፈንን እንግዲህ አምኗት ብዙ ነገር አድርጓት ማለት ነው። ሲፈን ደፈን ይሄን ሁሉ ነገር አድርገዋለች ማለት ነው። እኛ ቤት የመጣችው በሚስትነት ምርጫ ሳይሆን የኛን ህይወት ጉንጥልጥሉን ለማውጣት ነው የመጣችው። እኛ ቤት ያለችው ሲፈነት ስለሷ ነው የምታወራው ብለው እንግዲህ እና ዛሃራ በጣም ነው የገረማቸው ማለት ነው። እኔ ለሁሉም መልካም ስሆን ለምንድነው እንዲህ የሚያደርጉኝ ብሏልና አቶ አምነን በእውነት በጣም ቅን ሰው ነው። ግን ብዙ ሰዎች ያስጠጋቸው ቀን ያወጣቸው ይከዱታል ማለት ነው። እና እሱ እንግዲህ በጣም እሷ ያለ አንድ ምክንያት እንዲህ ልታረግ አልቻለችም። ማንም ሰው ወዶ አይደለም እንደዛ ሊሆን ያደረገችው አንድ እና ያን ማወቅ አለበት ልጅ ተረጋጋ ብለውታል። እንግዲህ እኔ ጉዳዩን እንደደረስኩበት እሷ ከዚህ ቤት ጠፍታለች የለችም። ጉዳዩን ወዲያው እንደደረሰችበት ጠፍታለች። አዎ ሲሆን እንግዲህ ጠፍታለች። እስካሁን የደረሰችበት አልታወቀችም ማለት ነው። ሰላም ክብራትና ክብራን የቻናል የቤተሰቦች እንዴት ናችሁ? ውድ ተወዳጅ ቤተሰብ ዛሬም እንግዲህ በደር ድራማ መጥቻለሁ። ቤተሰብ ይህን ቢሊያ ተወዳጁ የአደይ ድራማ በጣም የሚወደድ አስተማሪ ድራማ ነውና ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው ብዬ በአክብሮት ጠይቃለሁ። አስተያየታችሁ በኮሜንት እንድታስቀምጡልኝ በአክብሮት ጠይቃለሁ። እንግዲህ እስካሁን የደረሰችበት አልታወቀችም ማለት ነው። አቶ አምነን እንግዲህ በጣም በቃ ያስጠጋቸው ያመናቸው ሁሉ ይከዱታል። ይሄ ነገር ለምንድን ነው? እኔ የማውቀው አምነን ጠንካራና ውብ ነው። ነገም ለሚፈጠሩት ነገሮች ጠንካራ ሆን ብለው እንግዲህ እናት ዛሃራ አቶ አምነንን መክረውታል ማለት ነው። እና አቶ አምነን እንግዲህ መቼም ለነሱ መልካም ሲሆንላቸው ሁሉ ጊዜ እንደዚህ ያደርጉታል። ምንም ከደው እንደገና ደግሞ ሲፈንም እንዲህ ማድረጓ በጣም ነው እየተናደደው ማለት ነው። እንግዲህ ነገሩን እንደደረሰበት እሷ ጥላ ጠፍታለች። የደረሰችበት አልታወቅም። እንግዲህ ሙስጠፋም በሁለት መሀል እንትን ማለት ይሄን ነገር ሙስጠፋ አያውቅም። ሙስጠፋንም ተጠራጥረውታል። ለምን እሱም በጣም ነው የደነገጠው። እሱ እንዲህ አይነት ክፋት ውስጥ የለም። እሷ ሲጀመር ወደዚህ ወደ እነሱ ቤት የመጣችው እነሱን ህይወታቸውን መስቀልቀል ለማውጣት ነውና አቶ አምነን በጣም ያሳዝናል። ያመናችሁ ሰው ሁሉን ነገር ያደረጋችሁ ሰው እንደዚህ ሲጎዳ አቶ አምነን መልካም ሰው ነው፣ ግን ሁሌ ይጎዱታል እሱን ማለት ነው። ሁሌ ከዲፕሬሽን ውስጥ እና ከጭንቀት ውስጥ አይወጣም እሱ። አንዱን ሲል አንዱን ይደራረብበታልና አንዳንድ ሰው ህይወት እንዲህ ነው ማለት ነው። ደስታን ሲናፍቃት ይኖራል። የአቶ አምነን ታሪክ በጣም ያስተምራል ማለት ነው። እንግዲህ ብዙዎቹንም እነቱናን እነምለ ሁሉንም አስጠግቶ እሱ ድርጅቱን በቃ እሱ እንደሚጣጣር ድርጅቱ የት ይደርስ ነበር። ግን ድርጅቱን እንዳድግ የሚፈልጉ ተመሳስለው ቤተሰብ ሆነው እየመጡ እንደዚህ እየጎዱት ይሄዳል ማለት ነው። አቶ አምነን እንግዲህ ከጎኑ ማንም የለም። ሲፈንና ጀሌ እዚህ ይቀራሉ ብለው እንግዲህ ሁሉንም ወስደው እንትን እያሉ ነው ማለት ነው። እና አቶ አምነን እንግዲህ ከጎኑ ማንም የለም። በፊትም እንግዲህ የምታጽናናው ብዙ ነገር የምታደርገው ብሌን ናት ማለት ነው። ምን ነው የዛን ጊዜ ባልመረጥኳት እያለ እንግዲህ አቶ አምነንም በጣም ተናዶ ብቻውን ቁጭ ብሎ አቶ አምነን እኔ እዚህ ቤት ምንም አይደለም፣ ሌላ ምንም ባላደርግ በሀሳብ እንኳን እረዳሃለሁ ብለዋለች። እንግዲህ በፊት እሱ መልካም ናት ብሎ እንግዲህ እሷን መርጦ ከሌሎቹ ሴቶች ሁሉ እንግዲህ እሷንና ጄሌን ነበር የተመረጡት። እሷ ግን እንደዚህ ለካ ጠጋ ብላ ጉድጓድ እየማሰችለት ማለት ነው። እንዴት ነው የምንሆነው?
እዛ ቤት እኮ ብዙ ታሪኮችን አሳልፈናል። ከኛ በላይ አምናን ይጎዳል ያዘነችለት መስላ ማለት አምነን አንለያይም የሁሉ ነገር አሳልፈን አንለያይም ሁሌም አብረን ገና ብዙ ነገሮችን የተሻለ ጊዜ መጥቶ እንገረም ይሆናል እያለች እንግዲህ በፊት ስታስመስል ነበረ። አሁን ግን እሱን እየጎዳችው እሷ ሆናለች። በጣም የሚያሳዝን ነው ይሄ ድራማ ማለት ነው። አላድ የሆነ አምናችሁ ሁሉን ነገር አድርጋችሁ ያንን ሰው ከጎን ብላችሁ ስራ አስዛችሁ ቀን ሲወጣለት የሆነ ነገር እንደዚህ ሰው አሳልፎ ሰጥቶ ባዶ ጥሎ ሲሄድ ያሳዝናልና አቶ አምነንም እንደዛ ነው ማለት ነው። እንግዲህ አሁን ሁሉም ያመናቸው ያስጠጋቸው ከጎኑ ያደረጋቸው ስራ አሳዛቸው ሁሉም ጥለውት ሄደዋል ማለት ነው። አሁን ከሱ ጋር ያለችው አሁን ብሌንና ብሌን ብቻ ናት። በፊት የሆነ ነገር ሲከፋው በሌሊት ቁጭ ብሎ ብቻውን ይጠጣል ማለት ነው። ብሌንም ይሄን የተነስታ ምን ሆነህ ነው በዚህም በሌሊት ብቻዬን እያወራው ነበር ታዲያ እየጠጣህ ነው ነገርን መሸሾች የምችለው እኔ እንጃ እንቅልፍ እምቢ አለኝ ብላ እንግዲህ ብሌን ስሩ ቁጭ ብላ ምን እያሰብሽ ነበረ ምንም እንደዚሁ ስገላበጥ ብላ እሷም ነገረችው። ብሌን ግን ታውቂያለሽ ስላንቺ ሳስብ አብሬ ሲሆን ሁሉን ነገር ረሳዋለሁ ለምንድን ነው ብሎ ጥያቄ ጠየቃት ማለት ነው። እኔ እንጃ እኔ እሱን አንተ ልጠይቅ እንጂ እኔ ምን አውቃለሁ ግን እኮ እኔም ካንተ ጋር ሲሆን ደስ ይለኛል ብላ እንግዲህ እሷም ሐሳቧን ገልጻለታለች። ቆይ ለምንድን ነው ማንጸፋው ብሏል እንግዲህ ብሌንና አቶ አምነን ተያይዘው ሊጸፉ ነው ማለት ነው። ብቻ ማንም ወደ ሌለበት እኔና አንቺ ብቻ እንጥፋ ብሏታል ማለት ነው። አንተ እዚህ ብዙ የጀመርካቸው ስራዎች ስላሉ ቤተሰቦችም አሉ ሊሆን አይችልም ብለዋለች። እኔ በርግጥ እኔ ባልኩሽ ነገር አንቺ ተተስማማሽ ሁሉን ነገር እተዋለሁ አላት ማለት ነው። እንደዛማ አታድርግ ነገሮች ይስተካከላሉ እሺ በቃ ተኝ አላት ማለት ነው። እና ብሌንም እንግዲህ ስለሱ በጣም የምታስብለት የምትጨነቅለት ከጎኑ ያለ ብሌን ብቻ ናት በአቶ አምነን በአሁን ጊዜ ማለት ነው። እና አቶ አምነን እንግዲህ ጄሌም ሁሉም በቃ የሉም ጥለውታል ማለት ነው። ጄሌም እንግዲህ ያው ለጥቅም ነው እንደ ሲፈን አንድ ቀን እሷም የተሰማችለት እንግዲህ ጉዷን የምታደርገውን ካወቀ እንግዲህ አቶ አምነን አይተዋትም ያው እሷም ጥላ መውጣቷ ነው። እሷ እንዳትነግርባት እንግዲህ ሜርሲን እየተለማመጠኝ ነው። ሜርሲ እንግዲህ ሁሉም ሚስጥሯን አውቃባታለች። የወንድሜ ልጅ ያንቺ መጫወቻ አይደለም ብላታለች ማለት ነው ሜርሲም። እና አቶ አምነን እንግዲህ ከሱ ጋር የለች ያሳቡን የሚያካፍላቸው ከሱ ጋር ከጎኑ ያሉት እስካሁን እናት ዛሃራና ብሌን ብቻ ናቸው ማለት ነው። እናት ዛሃራ እንግዲህ ከስራዋና ከትኗ ሌላ ምንም ነገሮችን ክፋቶችን እና ተንኮሎችን አታመነጭም። እሷ እንግዲህ ስራዋን ነው የምትሰራው። ከጎኑም ሲከፋውም በቃ ጭንቀቱንም የሚያዋየው እንደናት ለእናት ዛሃራ ነው አቶ አምነን። ይህን እንግዲህ ስለተሻላት እንግዲህ ራት ግብዣ አድርጓል አቶ አምነን። እንግዲህ ሙስጠፋም ብሌን ተሽሎሽ እዚህ በመገኘትሽ በጣም ደስ ብሎኛል አላት ማለት ነው። እንግዲህ ብሌን አሁን ምንም አትል ተሽሏት እንግዲህ በጣም እናት ሲማ በስተ መጨረሻ የኛ የቤተሰብ አባላት ብቻ ቀርተናል ብላለች። እንግዲህ ሜርሲ ከልቤ በጣም ነው የማመሰግነው ከቤተሰብ አካል አንዱ ስላደረከኝ አመሰግናለሁ ብሏል። እንግዲህ ሙስጠፋ ከቤተሰብ አካል ሙስጠፋ ብቻ ነው እንግዲህ የቀረው። ጄሌ እንግዲህ በዚህ ጊዜ አኮረፈች ማለት ነው።
እኔ ዝም አላልኩም እየተጫወትኩ ነኝ ብሎ እንግዲህ ማለት ነው። ጄሊ ከፍቷታል። ለምንድን ነው እንግዲህ ተመልምለው አልቀዋል ማለት ነው። እንግዲህ ከቤተሰብ አባላት ከሙስጠፋ ብቻ ነው የቀረው ከነሱ ከቤተሰብ አባላቶች ጋር የሆነው። ሌሎቹ እንግዲህ ተመልምለዋል። ሙስጠፋም እንግዲህ በጣም ነው ያመሰገነው እሱ ከቤተሰብ አባላት አንዱ በመሆኑ አቶ አምነንን በጣም ነው ያመሰገነው ማለት ነው። ይሄንን ያደረገው እንግዲህ ታማኝ በመሆኑ ታማኝ ሰው እንደዚህ ነውና ያው አይታወቅብኝም ብሎ የሚያጭበረብር ብዙ ነገሮችን ውሸታም በክፋት የሚሄድ ሰው እንደዚህ በቃ ስራውንም ጥሎ ይሄዳል ማለት ነው። እና ያ የሰራው ክፋት አይጠቅመውም፣ አምሹር አይጠቅመውም። አሁን ሙስጠፋ እንግዲህ በታማኝነት እዛ ቤት ስላለ እሱ ከቤተሰብ አባላት አንዱ ሊሆን ችሏል ማለት ነው። ምን እንግዲህ ያልጠበቀው ነገር መጣበት፣ በር ተንኳኳ ማለት ነው። እንግዲህ በአቶ የመጀመሪያው ተጠርጣሪ ምክንያት የመጀመሪያው አንተ ነህ፣ ወደ ፖሊስ ጣቢያ ሄደህ ቃልህን እንድትሰጥ ተብሏል ማለት ነው። እንግዲህ አቶ አምነን እንግዲህ የባሰው ደግሞ እንግዲህ መጣበት ማለት ነው። እንግዲህ እስካሁን የአቶ ምኒልክ ምንም ነገር እስካሁን አልተሰማም ነበረ። እንግዲህ በመጨረሻ ያው እሱ ስለጠፋ ተጠርጥሯል አቶ አምነን እንግዲህ ወደ ፖሊስ ጣቢያ ገብቷል። ሲፈን ጋር ደውሎ የት ነሽ ብሏታል ማለት ነው። እሱን ማድረግ የት እንዳለው አንተ ልታውቅ አትችልም። ምናልባት አንተ አቶ አምነን ጋር ቁጭ ብለህ ይሆናል የደወልከው፣ ድጋሚ እንዳትደውል ብላ እንግዲህ ሙስጠፋ ላይ ዘግታበታለች ሲፈን ማለት ነው። እቺ ላይ ድርቅና አስተመቼ ነው ብሎ እንግዲህ ሙስጠፋን በጣም ተናዷል ማለት ነው። የት ነሽ ቢላትም በጭራሽ አልናገርም፣ አንተ ይሄኔ አቶ አምነን ጋር ትሆናለህ ብለዋለች ማለት ነው። እንግዲህ ልትናገር ቦታውን አልቻለችም። በዚህን ጊዜ ሙስጠፋ ሲያወራ እንግዲህ ይህ ሁሉ ሳንኳኳ ለምንድን ነው ዝም ያልከው? ስልክ እየተጠቀምኩ ነበር ብሎ እንግዲህ የአቶ አምነናት እንግዲህ በር አንኳኩታ አምነን ልጄን ሲፊን ፖሊሶች መጥተው ለምርመራ ወሰዱት። ያጠንቀኛ ልጅ ይሆናል ልጄን በዛ በጠንቀኛ ልጆች በሲፈን አላት። በሷ ልክ ችግር ውስጥ የከተተ ማንም የለም ብላለች። እንግዲህ በሷ ግን ከሆነ እመነኝ አለቃትም። ለመሆኑ ደውላለት ታውቃለች? እሷ እዚህ ቤት በመቅረቴ ደስተኛ ስላልሆነች ደውልኝም አልቻለች አለ። እንግዲህ ደውላለታለች። መጥፎ ሰው መጥፎ ነው፣ በምንም አይነት ቢሆን ጉዳይ ካገኛት አሳውቀኝ፣ ተባባሪ መሆን ካልፈለግ አሳውቀኝ ብለውታል ማለት ነው። የአቶ አምነንም ጉዳይ ምን እናደርግ እስቲ ደውላለሁ ብሏል። እንግዲህ ከሷ ጋር የተያዘ ነገር ካለ እናውቀዋለን ብለዋል። እንግዲህ አቶ አምነን እንግዲህ በእሷ ሳይሆን እንግዲህ በምኒልክ ሞት ምክንያት ነው እሱ ወደ ፖሊስ ጣቢያ ሊሄድ የቻለው። መቼም ሲፈን ሌላ ነገር አድርገሽ እንዲሆን ብሏል ሙስጠፋም። እንግዲህ ሁሉም ነገር እንግዲህ አቶ አምነን በመያዙም ሲፈን ያለችበት በሲፈን ነገር ይመስላቸዋል። እንግዲህ አቶ አምነን እስር ቤት የሄደው በአቶ ምኒልክ ምክንያት ነው። እሱ ስለተሰወረ አንተ ነህ አብረ ያለው ግዴታ አንተ ነህ ቃልህን መስጠት ያለብህ ተብሎ እንግዲህ ወደ ፖሊስ ጣቢያ ሄዷል። እንግዲህ በዚሁም ጊዜ እንግዲህ ወይዘሮ እናት ዛህራም ቁጭ ብለው እንግዲህ ስለ አቶ አምነን እናቴ ሲፈን ደፍኔ የተባለች ሴት ልጅ ናት፣ እኛ ቤት ለሚስትነት ምርጫ ሳይሆን የእኛን ሕይወት ልታወጣ ነውና ደፊ ብለዋል። እንግዲህ እናት ዛህራም በጣም ነው ያዘኑት። እንዴት እንዲህ ልታረግ ቻለች? አቶ አምነን እንግዲህ ቃሉን እየሰጠ አቶ ምኒልክ ተፋጠሩ
ደውለለት ነበር አሉት። አዎ ብሎ እንግዲህ እና ስልክንም አላነሳክ ታዲያ ጉዳይ ያገናኛል እንዴ? መቼም የስራ ባልደረባ ነው፣ በዛ ላይ ያንተ ቅርብ ጓደኛ ነው። በተደጋጋሚ ስንደውል አላነሳህም። ታዲያ ይህን ጉዳይ ለምን እሱን ራሱን አጠይቁት? አቶ አምነን ለምንድን ነበር በተደጋጋሚ ደወልክልኝ? ለስራ ለምን ነበር በተደጋጋሚ ደወልክለት ተባለ። ለስራ ጉዳይ ፈልጌው ነበር፣ ከድርጅቱ መኪና ይዞ ሲወጣ አይቼው ነበር። በጣም ጥሩ አመሰግናለሁ ብለው እንግዲህ ቃለ መጠይቅ እየጠየቁት ነው። እንግዲህ አቶ አምነን ምንም ማድረግ አይቻልም፣ እየተሰራ ስህተት አቶ አምነንን መርማሪዋ አቶ አምነን በአንተ ስንሳጠናውት ገብተክ መከራከርክ ጥያቄ መጠየቅ አይገርምም ብለዋለች ማለት ነው። የት ነው የምታውቂኝ ብሏል ማለት ነው። እና ጄሊ ከሙስጠፋ ጋር ተጣለች ማለት ነው። አምነን ዝም ሲል ጊዜ በፈለግ ጊዜ ገብተክ በፈለግ ጊዜ መውጣት በፈለግ ጊዜ ገብተ በፈለግ ጊዜ መውጣት ጀመርክ አለችው። የጠላት ወዳጅ መሆንህን ረሳኸው እንዴ አደል እያለችው እንግዲህ ሙስጠፋ ለመሆኑ አቶ አምነን ተመለሰ ብሎ ጠይቃት። እንዴት ሆነ የሄደበት ብሎ ጠይቃት ማለት ነው። የምን ጉዳይ? እሷ ሲጀመር እስር ቤት ሲገባም አላየችውም ማለት ነው። ጀሊ ለነገሩ አንቺ እንዳለሽ አይቆጠርም። ባልሽ በፖሊስ ተይዞ ለምርመራ ሲሄድ አንቺ ካለሽ አትቁጥሪ። እሱን አንቺን ነበር ልጠይቅሽ። ምን አድርጎ? ወይኔ ጉዴ አለች። ማን ነገረ አለች ወይዘሮ ሲማ። ከዛ እንግዲህ ጄሊም ወደ ቤት ገባች ማለት ነው። እንግዲህ አቶ ሙስጠፋ ነገራት ሁሉን ነገር። እንደደነገጠ ሆና ወይኔ ጉዴ ብላ እንግዲህ ልጠይቅ ሄደች። እንግዲህ አቶ አምነን ያው እስር ቤት ብቻውን ቁጭ ብሏል ማለት ነው። ድሮም አቶ አምነን እንግዲህ ዝም ያለ ነው። እንኳን እስር ቤት ገብቶ እንኳን ብቻውን ሆኖ ከሰው ጋር እንትን አይልም። ይሄ ሁሉ ነገር እንግዲህ የመለህ ጉዳይ ነው እስር ቤት ያስገባው። እንግዲህ እሱ አይታወቅም ብሎ እንግዲህ እንትን ብሎ ነበረ። ጓደኞችንም እንዳትነግሩብኝ ብሎ ጥሎ ነበር። ግን የሞተ ሰው አይደበቅም ማለት ነው። ያለ ሰው ነው እንጂ ተደብቆ የሚቀራ የሞተ ሰው ስለማይደበቅ ታወቀ ማለት ነው። እና ይህን ይመስላል። ይሄ ዲራማ በጣም አስተማሪና በጣም ምርጥ ዲራማ ነው ማለት ነው። ይሄ ሁሉ እንግዲህ በገንዘብ ነው፣ እምነት የማጣት ነው። እና እሱ አምኖት ነበረ። በእምነት ላይ ያሌለ ትምክህት፣ በእምነት ላይ ያሌለ ነገሮች እንደዚህ ራስን የሚያሳጣል ማለት ነው። አቶ አምነን እዚህ ጋር ያው በስሜታዊ ሆኖ ነው እንጂ ተናዶ ነው እንጂ ያደረም ማለት ያው ምንም አንድ ሰው በደል ቢሰራ ምንም ክፉ ነገር ቢሰራ ከሞተ ያ ምንም ባይሰራ ተሳስቶ ያን ሰው ከገደለ ያው ገዳይ ነው እንጂ ሟች አይጠይቅም። እንደዛ ስለሆነ እንጂ ይሄ ሁሉን ነገር ሲያደርገው በስሜት ውስጥ ሆኖ ነው ይሄንን ነገር ያደረገው። እና እንግዲህ ጀሊም እንዳዘነው ታዲያ ለምን ለዛ መገዜ ማገዝ አለብኝ? ለምንድን ነው ቀድመሽ ያልነገርሽኝ? ብላለች። እንግዲህ ያው እውቀት ይፈልገዋል ለዛ ነው እኮ አለቻት ማለት ነው። ታዲያ እሱ ማድረግ አልችልም እንዴ ብላ ትጮህባታለች ማለት ነው። የምንታግዝ ልጅ ልኬለታለሁ አለች ማለት ነው። እንግዲህ ወደ ቅናቱ ሄደች ማለት ነው። እሱ እስር ቤት እያለ ገና እና ይሄን ይመስላል ማለት ነው። በጣም አስተማሪና ቆንጆ ዲራማ ነው እና ብዙ ነገሮችን የሚያስተምር እንግዲህ ለአቶ አምነን ተልኮለታል ማለት ነው። የአቶ ካርታ ልጅ ነኝ እንኳን በደህና መጣሽ ብሏታል ማለት ነው። የአቶ ካርታ ልጅ አቶ ካርታ በቅርብ ወደ ሀገር እንደሚገባ በቅርብ ወደዚህ ይመጣልና
ምን እግር ጣለሽ ሲላት እንግዲህ ምን ልርዳሽ ሲላት እንግዲህ አቶ አምነንን ለማስፈታት ነው ሄደችው። እንግዲህ እሱን ለማስወጣት ነው አመጣጤ። አቶ አምነን ከዚህ መውጣት ምንም ሙከራ እያደረገ እስካሁን ጠበቃውም አልመጣ ማለቴ እንደዚህ በእንዲህ አይነት ስራ ውስጥ ገብቶ በጣም ነው ከፍቶኛል ብላለች። እንግዲህ አቶ አምነን እኮ በጥርጣሬ ብቻ ነው ያዝነው እንጂ ምንም ነገር የለም